በ7000 ካሬ ላይ ያረፈ ቅንጡ ሞል በደራችው ሜክሲኮ አቅራቢያ በምትገኘው ቡልጋሪያ መብራቱ ጋር አራተኛና አምስተኛ ፎቅ 900 ሺህ ብር ቅድመ ክፍያ፣ ሶስተኛ ፎቅ በ1.3 ሚሊዮን ብር ቅድመ ክፍያ፣ ሁለተኛ ፎቅ በ2 ሚሊዮን ብር ቅድመ ክፍያ፣ አንደኛ ፎቅ በ2.5 ሚሊዮን ብር ቅድመ ክፍያ፣ በ6.5 ሚሊዮን ብር ጠቅላላ ክፍያ እንዲሁም ግራውንድ ፍሎር ላይ በ24 ወራት ውስጥ የሚረከቡ የንግድ ሱቆችን እነሆ ለእናንተ። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬም እንግዲህ በኢራን ጦርነት ላይ የተሰሙ ዜናዎች በጣም የሚገራርም ነገሮች ያሉባቸው ናቸው። ከፍተኛ የሆኑ ድብደባዎች ተፈጽመዋል። የቦምብ የተደረጉ የኒውክሌር ጣቢያዎች ሁሉ ሳይቀር የተሰሙባቸው ዜናዎች ያሉበት ቀን ነው። እሱ ብቻ አይደለም። ፕሬዚዳንት ትራምፕ የ48 ሰዓት አልቲሜተም ወይም ደግሞ የመጨረሻ ማስጠንቀቂያ ሰጥቷል። ሰኞ ዕለት ነገ ነው እንግዲህ የሚፈጽመው። ያ ካልሆነ የሲኦል እሳት እናወርድባቸዋለን ኢራኖቹ የሚለው ንግግር ትልቁን ቦታ ይዛል። ኢራናውያኑም በበኩላቸው ይህንን አይነት ሙከራ አሜሪካ የምታደርግ ከሆነ መካከለኛው ምስራቅ ወይም የገልፍ ሀገራትን ወደ ሲኦል እንቀይራለን የሚል ዛቻዎች ናቸው የተነገሩ ያሉት። ወደ ሣድስ ቤተሰቦቼ በየደቂቃው በየሰዓቱም በዛ አካባቢ ላይ የሚሰማው ዜና ዓለም ላይ ከባድ የሆነ ፈተናን ይዞ እንደመጣ እንመለከታለን። እንደገናም ደግሞ ውድ ቤተሰቦቼ አሁን ኢራናውያኑ እንግዲህ በትራምፕ በተደጋጋሚ የሚቀርቡ ዛቻዎች አሉ። ይህን ካላደረጋችሁ እናወድማለን እናጠፋለን የሚለው ለምንድን ነው? ለዚህ ዛቻ ኢራናውያኑ የማይገዙት የሚለውን ነገር በዚህ ፕሮግራሜ ላይ ያሳያችኋለሁ። ምክንያቱም ከሃይማኖት ትምህርታቸው ወይም ደግሞ ከሺዓ እስልምና ትምህርት አንጻር የፕሬዚዳንት ትራምፕን ንግግሮች ወይም ማስፈራሪያዎች የሚመለከቱበት መነጽር አለ። ያንም ከገባን ነው ይሄ ጦርነት እንዴት በቀላሉ የማይቀዘቅዝ መሆኑን የምንረዳው። በዚህ ፕሮግራሜ ላይ እነዚህ ነገሮች አስረዳችኋለሁ። ሣድስ ቤተሰቦቼ የ48 ሰዓቱን በተመለከተ እንግዲህ በጣም ከፍተኛ ትኩረት የተሰጠው ነው። እሱንም በደንብ አድርጌ ትኩረት አደረግላችኋለሁ። አጫጭር ዜናዎች አሉ። የአሜሪካው አብራሪም መታደግን በተመለከተ ፕሬዚዳንት ዶናልድ ትራምፕ እንግዲህ በግልጽ በኢራን ተመቶ የወደቀው የኤፍ-15ኢ ጦር አብራሪ መኮንን በአሜሪካ ልዩ ኃይል መታደጉን እንደገና በእጃቸው አሜሪካዎቹ እንደገባ አረጋግጠዋል። በዚህም ትራምፕ ኮንግራቹሌሽንስ የሚል ኦልሞስት ወጃቸው ላይ እንደገባና ሴፍ ሆኖ ወይም ደግሞ ያለምንም ችግር ከኢራን እንዲወጣ እንዳደረጉት መናገራቸው ዛሬ ተሰምቷል። የ48 ሰዓታቱ ማስጠንቀቂያን በተመለከተ ትራምፕ የኢራን የሆርሙዝን ስትሬት ወይም የነዳጅ መተላለፊያው መስመር ካልከፈተች፣ የሰላም ስምምነትም ካላደረገች የሲኦል እሳት ጥቃት እንደሚወርድባት የ48 ሰዓት የመጨረሻ ማስጠንቀቂያ ወይም አልቲሜተም አስቀምጠዋል። ኢራን ማስጠንቀቂያውን ውድቅ አድርገዋለች። እንግዲህ የኢራን ማዕከላዊ ወታደራዊ እዝ የትራምፕን ማስጠንቀቂያ የተደናገጠና ደካማ ሲል ነው ውድቅ ያደረገው። ይሄም ምን ማለት ነው የሚለውንም ማሳያቸዋለሁ። በነዳጅ ማዕከላት ላይ የደረሱ ጉዳቶች ታይተዋል። በአሜሪካና በእስራኤል ጥቃት በኢራን ማህሻር የፔትሮኬሚካል ዞን 5 ሰዎች መሞታቸው፣ ወደ 170 የሚሆኑ መቁሰላቸው እየተዘገበ ይገኛል። በኩዌት ላይ የኢራን ሰው አልባ ድሮን ጥቃት ተፈጽሟል። የኢራን ድሮኖች በኩዌት የነዳጅ ማከማቻና የውሃ ማጣሪያ ተቋማት ላይ ጉዳት ማድረሳቸው የእሳት አደጋ መቀስቀሱም ጭምር እየተነገረ ይገኛል። የቡሼር የኒውክሌር ተክል ስጋትን በተመለከተ አሜሪካና እስራኤል ጥቃታቸው የኢራኑን የቡሼር የኒውክሌር ተክል በዛም አቅራቢያ የተመታ ወይም ድብደባ መፈጸሙ ተከትሎ የጨረር ብክለት ስጋት ተፈጥሯል ተብሏል። ይህም በጣም የሚያሳዝን ነው። ከሰሜን ምዕራብ ኢራን ጥቃትም ደርሷል። በአርዳቤል ግዛት የደረሰ 3 ሰዎች መገደላቸው እየተነገረ ይገኛል። ኢራን ወደ እስራኤልና ኩዌት ሚሳኤሎችና ድሮኖችን በዚህም በቀል ማዝነቧ እየተነገረ ይገኛል። የሳተላይት ምስሎች እንደሚያሳዩት በርካታ ጉዳቶች የደረሱባቸው ቦታዎች እንዳሉ ነው እየተነገረ ያለው። ሌላኛው የሳተላይት ኩባንያ ፕላኔት ላብስ የሚባለው በአሜሪካ መንግስት ጥያቄ የጦርነቱን ቀጠና ምስሎች ለጊዜው እንዳያወጣ ማስጠንቀቂያ መሰጠቱ እየተነገረ ይገኛል። ይሄም በአሜሪካ ተቋማትና በመካከለኛው ምስራቅ ባሉ የአሜሪካ ወዳጅ ሀገራት ላይ ባሉ ተቋማት ላይ የደረሰውን ጉዳት ላለማሳየት ነው ተብሏል። ይሄም ማስጠንቀቂያ በዓለም ሕዝብ ላይ ከፍተኛ
ሀዘን ወይም ደግሞ በጣም እጅግ በጣም የሚያሳዝን ነው የሚለው ነገር ትኩረት ተደርጎበት እየተነገረ ይገኛል። ኢራን ሁለተኛ የአሜሪካ የጦር አውሮፕላን ኤ10 በባህር ሰላጤው ላይ መታ መጣሏን በተናገረች ማግስት እስካሁን ባለው በዚህ ደስታ ውስጥ ነው ያለችው። እንደገናም ደግሞ በጣም ብዙ አቅም አለን፣ አሁንም ምንም የማይነካ ጉልበት ነው ያለን የሚለው ነገር ኢራን ለማሳየት ተጠቅመዋለች ተብሎ እየተነገረ ይገኛል። ጦርነቱ በጣም በከፍተኛ ሁኔታ እየተጋጋመ በመምጣቱ የአሜሪካ የነዳጅ ዋጋና የመጓጓዣ ወጪዎች ላይ ከፍተኛ ጭማሪ እያመጣ ነው የሚገኘው በአሜሪካን ሀገር ውስጥ። ይህም ደግሞ በሌሎች ቦታዎች ላይም እንደዚህ በከፍተኛ ሁኔታ ውጤት እያመጣ ነው። በዚህም ደግሞ በጣም ከባድ ችግር ይዞ እየመጣ ነው። በኢራቅ ሰሜናዊ ሩማይላ የሚባል የነዳጅ ማሳ አለ። በዛ ላይ በደረሰ የድሮን ጥቃት 3 የኢራቅ ሰራተኞች ቆስለዋል። አጠቃላይ ጦርነቱ የኃይል ማዕከላት ላይ የመደብደብ ስራ የሚሰራበት እንደሆነ ትመለከታላችሁ። የኢራን አብዮታዊ ዘብ የባህር ኃይል አዛዥ በእስራኤል ላይ ያነጣጠረ መርከብ በሆርሙዝ ስትሬት ላይ ማጥቃታቸውን ጭምር እየተናገሩ ይገኛሉ። የሱሌማኒ ዘመዶች በውጭ ሀገር መታሰራቸውን በተመለከተ አሜሪካ የተገደሉት የኢራን ጀነራል ቃሲም ሱሌማኒ የቅርብ ዘመዶች የእህት ልጅና የልጅ ልጅ በኢራን ሰላዮች ተሳትፎ ሰበብ ማሰራቸውን እየተነገረ ይገኛል። በሶሪያ ሊባኖስ ድንበር ላይ እስራኤል ጥቃት ተከናውኗል። ኢራን ውስጥ በዩኒቨርሲቲዎች መመታታቸውና መደብደባቸው እየተነገረ ይገኛል። ከጦርነቱ ጀምሮ ከ30 በላይ ዩኒቨርሲቲዎች በአሜሪካና በእስራኤል ጥቃት እንደደረሰባቸው እየተነገረ ይገኛል። በሊባኖስ የሁለት የሴት ልጆች መገደል እንደዚሁ ከፍተኛ ዜና ሆኗል። ዓለም አቀፍ የአቶሚክ ኃይል ኤጀንሲ IAEA እንደዚሁ ስጋቱን ገልጿል። በኢራን የኒውክሌር ተክል አቅራቢያ የሚፈጸሙ ጥቃቶች ከፍተኛ ስጋት ይዞ መጥቷል ለዓለም እያሉ እየተናገሩ ይገኛሉ። ፓኪስታን ተቃውሞ እያሰማች ነው። በላሆር የሚገኘው የአሜሪካ ቆንስላ ፊት ለፊት ተቃውሞ ከፓኪስታናውያን እየተሰማ እንደሆነ እየተነገረ ነው። የቱርክ መግለጫም ተሰምቷል። የቱርክ ፕሬዝዳንት ኤርዶጋን በኢራን ላይ የሚካሄደው ጣልቃ ገብነት የጂኦፖለቲካዊ መቆም ወይም መገተር ወይም ስቴልሜት የሚባለውን እያመጣ ነው ሲሉ ማስጠንቀቃቸውም እየተነገረ ይገኛል። ወደ ሌሎቹ መረጃዎች ልለፍ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ኢራናውያኑ በአሜሪካ ተደጋጋሚ ዛቻ እየደረሰባቸው ይገኛል። ዶናልድ ትራምፕ የ48 ሰዓታት ማስጠንቀቂያ ለኢራኖቹ ሰጥተዋል። ነገር ግን ኢራናውያኑ በሺአ ትምህርቶቻቸው በመንፈሳዊና ጥንታዊ ፍልስፍናዎቻቸው ላይ የተመሰረቱ ናቸው። እነዚህም በዋናነት የመርህ ጽናት፣ ሰማዕትነት፣ እንደ ትልቅ ክብር ማየት፣ የአመራሩ ርዕዮተ ዓለም ጥንካሬ፣ የጥንታዊት ፋርስ ኩራት ስሜት፣ ሌሎችም ጉዳዮች ተደማምረው እጅ አንሰጥም የሚለው ነገር እየተደጋገመ ነው የሚነገረው። ይህም በተመለከተ አሁን 48 ሰዓት ላይ የተባለውን ወይም ደግሞ እሳት ከሲኦል እናዘንባለን የሚለውን የትራምፕን ንግግር ኢራናውያኑ የሚመለከቱበት መነጽር ሌላ ነው። በሚገርማቸው ሁኔታ አንደኛ የሰማዕትነት ባህል አላቸው። አሹራ ሜንታሊቲ የሚባል የኢማም ሁሴን የሚባሉ አሉ። እንደምታውቁት የሺአ እስልምና ላይ ትልቁን ቦታ የያዙ ናቸው። ኢማም ሁሴን የእሳቸውን ሰማዕትነት እንደ አርያ ይወስዳሉ። ኢራን በጠላቶቿ እጅ ላይ እጅ ሰጥታ ከምትሞት ወይም እጅ ከሚሰጡ ቢያልፉ ቢሞቱ የሚመርጡበት እንደሆነ የኢማም ሁሴን ትምህርት በከፍተኛ ሁኔታ የኢራናውያን ላይ በተለይ የአይአርጂሲ የሚባለው ተቋም ላይ ሁሉ ሳይቀር እጅግ ተጽዕኖ እንዳለበት ይነገራል። ሁለተኛው ነፍስን መግዛት ነው ወይም ኢዛት የሚሉት ፍልስፍና አላቸው። በሺዓ ትምህርት በጽናት መቆም ወይም ኢዛት ይሉታል ከማንኛውም ቁሳዊ ጥቅም በላይ ዋጋ አለው። ይህም ትራምፕን የመሰሉ ጠላቶችን ንቀት የምናሳይበት መንገድ ነው በሚል ሃይማኖታዊ አስተሳሰባቸው ነው። ስለዚህ ከሲኦል እሳት እናዘንባለን ብለው ሲናገር ትራምፕ እነሱ የሚያዩት ከሃይማኖት ትምህርት አንጻር ሰማዕትነት ብለው ነው የሚያምኑት። ሌላው የአመራሩ ጽኑ ርዕዮተ ዓለም ነው። የኢራን አመራር ጠላት ለድርድር ሳይሆን ለትግል ነው የሚል እምነት አላቸውና ጫናው እየበዛ ሲሄድ ጽናታችን ይጨምራል የሚል ሃይማኖታዊ አስተምሮት አላቸው። ጥንታዊ ፋርስ ኩራትም አላቸው ኢራናውያን ወታደሮቹም። የሀገሪቱ መንግስት ኢራን የሺህ ዓመታት ታሪክና ስልጣኔ ያላት ናት። በትራምፕ የ48 ሰዓት የጊዜ ገደብ መሸማቀቅን ታሪካዊ ውርደት ይቆርጡታል። ስለዚህ ቢያልቁ ቢፈጁ ይቀላቸዋል፣ በዛ ተንበርክከው ከሚሄዱ ማለት ነው። የታማኒነት ወይም ደግሞ ታውኩል የሚሉት አላቸው። ይሄ በኢራን በተለይ በሺዓ የሃይማኖት ትምህርት መሰረት በአላህ ላይ ያለ ጥገኛ እምነታችን ይበልጣል። ከሰው በላይ በሆነ ኃይል ይልቅ አላህ ላይ እንታመናለን። ስለዚህ ብንሞትም ለአላህ ክብር እንሞታለን ብለው የሚያምኑበት ስላለ በ48 ሰዓታትም ቀርቶ 45 ደቂቃ ቢባልም በፍጹም እጅ ሊሰጡ የማይችሉበት ዋነኛው ሴክሬት መንፈሳዊ ነው።
ሌላኛው ስትራቴጂካዊ ጥልቀት ነው። ሪጂናል ፓወር ኢራን በክልሉ ያላት ተኪ ኃይሎች ወይም ፕሮክሲስ መጠቀም ጦርነቱን ወደ ራሷ ምድር ሳይመጣ ጠላቷን ለማዳከም አቅም ይሰጣታል። በተለይ ያለችበት ስትራቴጂክ ቦታዎቿ ናት። በተለይ የሆርሙዝ ባህረ ሰላጤ በራሱ ልክ እንደ ስትራቴጂ ቦታ ያገለግላታል። ጦርነቱ ወደ ሆድቃዋ ውስጥ ሳይገባ በድንበሯ ውስጥ በባህር ላይ እንዲያልቅ ለማድረግ የምታደርገው ሲስተም እንደሆነ ይታወቃል። ኢራን በውጭ ማዕቀብ በጣም በብዙ ዓመታት በመቆየቷ የራስን ሀብት የመጠቀም ወይም ኢኮኖሚክ ኦፍ ሬዚስታንስ መኖርን ተለማምደዋል። ስለዚህ የኢኮኖሚ ጥንካሬ እምነት አላቸው በራሳቸው። ምንም ከውጭው ዓለም የተለያቀቀ ኢኮኖሚ ነው ያላቸው። ስለዚህ ምንም አይነት ውድመት ጦርነት ቢመጣ በሀገራቸው በውስጥ ባለው ነገር ሰርቫይቭ የማድረግ የመኖር ከፍተኛ የሆነ አቅም እንዳላቸው ይታወቃል። የጋራ ጠላትን ማህበርተኝነትም አለ። ሺያ ሱኒ ዩኒቲ ብለው የሚሉት በአሁኑ ወቅት እንግዲህ የትራምፕ ማስጠንቀቂያ ሺያዎችና ሱኒዎችን በጋራ በመከላከል ኢራንን ይበልጥ ጠንካራ አድርጓቸዋል ተብሎ ነው እየታመነ ያለው። የጠላት ድክመት ግንዛቤ ያለ ኢራን የትራምፕን ማስጠንቀቂያ እንግዲህ የውስጥ ፖለቲካ ማሳያ እንጂ የእውነተኛ ጦርነትን ለመጀመር ያለመ አቅም እንዳልሆነ አርጋ ነው የምታምነው። እንግዲህ ይሄም አንዱ ትልቅ ነገር ነው። ከዛ ውጭ ከምንም በላይ እናወድማቸዋለን፣ እንገላቸዋለን የሚለውን ነገር ኢራናውያኑ ፖለቲከኞች የሚያዩት ከሞት በኋላ ያለ ህይወት የሺአ ህይወት ይኖረናል ብለው ስለሚያምኑ ሞት እንደ ጽድቅ ስለሚመለከቱት የትራምፕን ማስፈራሪያ ብዙ ጊዜ እጅ ሊሰጡ ወይም ሊንበረከኩ አይችሉም። ለዚህ ምክንያቱ ደግሞ በአጠቃላይ አሁን እስካሁን እንዳየነው ሃይማኖታዊ ነው። ማለትም በእምነታቸው ላይ ይሄ ክህደት ነው። እጅ መስጠት፣ ለጠላት እጅ መስጠት ማለት የአላህን ስራ መካድ ወይም ደግሞ የነብያቸውን ኃይል መካድ፣ ከምንም በላይ ደግሞ አሁን በእጆቻቸው ያሉ የሃይማኖት መሪዎቻቸውና አያቶላዎቻቸውን እሱም ብቻ አይደለም ኢማሞቻቸውን በጠቅላላ እንደ መካድ ይቆጡታል። ስለዚህ ብዙ ጊዜ እጅ አንሰጥም ወይም ደግሞ ሬዚስታንት የሆኑበትን ነገር የሚገልጹበት አንደኛው ሴክሬት ከዚህ ጋር የተያያዘ መሆኑን ልንረዳው እንደሚገባ በዚህ ፕሮግራሜ ላይ ጠቆምኩኝ። ወደ ሌሎች መረጃዎች ልለፍ። ውድ ቤተሰቦቼ በኢራን ተመቶ የወደቀው የኤፍ-15 ስትራይክ ኤግል የጦር ጀት ውስጥ የነበሩት ሁለት አሜሪካዊ መኮንኖች በሰላም መታደጋቸውን የአሜሪካ ባለስልጣናት ካስታወቁ ጀምሮ አዳዲስ ነገሮች እየተሰሙ ነው ያሉት። ጀቱ በደቡብ ምዕራብ ኢራን በኩል ተመቶ ከወደቀ በኋላ ብዙም ሳይቆይ አርብ ዕለት ተገኝቶ ተርፏል። ሁለተኛው መኮንን የጦር መሳሪያ ስርዓት ኦፊሰር የሚባለው ለሁለት ቀናት ያክል ጠፍቶ የቆየ ሁለተኛው መኮንን እሁድ ዛሬ ሚያዝያ 5 2026 በከባድ የተኩስ ልውውጥ የታጀበ የማዳን ዘመቻ መደረጉን እየተነገረ ይገኛል። ሁለቱ መኮንኖች እንግዲህ እነርሱን ለማዳን የገቡት የልዩ ኃይል ቡድን በአሁኑ ወቅት ከኢራን ግዛት በሰላም መውጣታቸውን ከፍተኛ የአሜሪካ ባለስልጣናት ማረጋገጣቸው የተነገረ ይገኛል። ከዚህም ጋር ተያይዞ እንግዲህ የባህሬን የሀገር ውስጥ ጉዳይ ሚኒስትር እንዳስታወቁት የኢራን ጥቃት ምክንያት አንድ ተቋም ላይ ተነስቶ የነበረው የእሳት አደጋ የሲቪል መከላከያ ሰራዊት አጥፍቶታል በማለት ተናግረዋል። በሙሃርቅ ግዛት የሚገኝ ነዳጅ ማጠራቀሚያ ተቋም ላይ የደረሰ ነው። ይህ ጥቃት ከፍተኛ እሳትና ጥቁር ጭስ ያካተተ ነው። ባለስልጣናቱ በአሁኑ ወቅት እሳቱ ሙሉ ለሙሉ ተቆጣጥረነዋል በሚል እየተናገሩ ይገኛሉ። ይሄ እንግዲህ የሚያሳየው በአካባቢው ላይ ከፍተኛ ውድመቶች አሁንም መጨመራቸውን እንደሆነ እናያለን። ከዚህ ውጪ የአሜሪካንን ማስጠንቀቂያ በተመለከተ አሜሪካ 48 ሰዓታት ለኢራን ሰጥቻለሁ ብላ ያለችውን በተመለከተ ኢራናውያኑ የሰጡት ምላሽ ግልጽና ግልጽ ነው። ያንን በተመለከተ መጠነኛ ቆይታ ላድርግላችሁ። የኢራን ባለስልጣናትና ወታደራዊ አዛዦች የአሜሪካና የእስራኤል ጥቃት ከተስፋፋ መላውን ቀውስ አሁን ያለውን ከሰኞ ጀምሮ ያለው ቀጠሮ በዚህ ደረጃ የሚሄድ ከሆነ መላውን ቀጠና ወደ ገሃነምነት እንለውጠዋለን የሚለው ማስጠንቀቂያ ኢራናውያኑም ለቀዋል። ይሄ ዛቻ መግለጫ በዋናነት የአሜሪካንን ቀጠናዊ ወታደራዊ ላይ በዛ በስፍራው ላይ መገኘትን የእስራኤልን ጦር እንደገና ደግሞ የኢራን ተኪ ኃይሎች ወይም ፕሮክሲስን ያካተተ ቀጠናዊ ግጭት አስፈሪነትን ያሳያል። የገሃነም ማስጠንቀቂያ በአሜሪካን በኢራንም ተነስቷል። የኢራን እስላማዊ አብዮታዊ ዘብ አዛዦች የአሜሪካ ጥቃት አሁን ከሰኞ በኋላ የሚስፋፋ ከሆነ መላውን ቀጠና የሚፋጅ ገሃነም እናደርገዋለን፣ ወደዛ እንቀይረዋለን በሚል ሰጥተዋል። ኢራን እንግዲህ ማንኛውም አይነት ጥቃት ቢሰነዝርባት የምትሰጠው ምላሽ ከዚህ ቀደም ከነበሩ ግጭቶች ለምሳሌ ከእስራኤል ጋር ከነበረው ከ12 ቀን ጦርነት የበለጠ ጠንካራ እንደሚሆን አስጠንቅቃለች። የኢራን ወታደራዊ መሪዎች ሚሳኤል ሲስተሞቻቸው ከፍተኛ ኃይልና ትክክለኛነት እንዳላቸው በመግለጽ በቀጠናው ላሉ የአሜሪካና አጋሮቿ የጦር ሰፈሮች ስጋት መሆናቸውን ጭምር ያሳዩ ይገኛሉ። ይህም ማስጠንቀቂያ የተሰጠው አሜሪካ ከ10 ሺህ የሚበልጡ የተጨማሪ ወታደሮችንና የጦር መርከቦችን እንደ ዩኤስኤስ ትሪፖሊ የተባለውን በቀጠናው በማሰማራት ላይ አሜሪካ መገኘቷ ጭምር እንደሆነ ይሄ በዚህ መካከል እየተሰጠ ያለ አስተያየት እንደሆነ ወይም ማስፈራሪያና ዛቻዎች እንደሆኑ እንመለከታለን።
የታለመው ቦታው ካርግ አይዝላንድም ጭምር ነው። ዘገባዎች እንደሚያመላክቱት የአሜሪካ ወታደራዊ ጭማሪ በተለይ በካርግ ደሴት አቅራቢያ የሚገኙ የኢራን የነዳጅ ማውጫ መሰረተ ልማቶችን ለማጥቃት ያለመ ሊሆን ይችላል ተብሏል። አሲሜትሪክ ጦርነት የሚባለው ወይም አሲሜትሪክ ዋርፌር ስልት ነው ያለው። ኢራን ከላቁ የአሜሪካ ቴክኖሎጂዎች ጋር ለመጋፈጥ በራሷ የአጥቂ ድሮኖች፣ የመሬት ውስጥ ሚሳኤል ማከማቻዎች እንዲሁም የምስጢራዊ የጦር ስልቶች ላይ ትኩረት እያደረገች እንዳለች እየተነገረ ይገኛል። የኢራን እስራኤል ቀጥተኛ ግጭትም አለ። የኢራን መሪዎች የእስራኤል ጥቃት በአሜሪካ ድጋፍ ከተስፋፋ ጦርነቱ ወደ ተቀናቃኞቻቸው እንደሚዘልቅም እያስታወቁ ይገኛሉ። የቀጠናው አጋሮች ወይም ፕሮክሲስ ሚናም በዚህ ውስጥ ትልቁ ቦታ ነው ያለው። በየመን የሚገኙ የሁቲ አማጽያንና ሌሎችም የኢራን አጋር ኃይሎች ቀጠናውን ውጥረቱን ለመከላከል ወይም ለመቀላቀል በቀይ ባህር በኢራቅ ባሉ ግንባሮችም የአሜሪካንን ፍላጎት እያጠቁ ነው ያሉት የሚለው ነገር በከፍተኛ ሁኔታ ዜና ሆኖ ቀጥሏል። የኒውክሌር ንግግሮች መቆምን እንግዲህ እነዚህ ሁሉ ማስጠንቀቂያዎች የወጡት በኢራንና በምዕራባውያን መካከል የነበረው የኒውክሌር ስምምነት ንግግሮች በመቆማቸውና አሜሪካ አዲስ ማዕቀብ በመጣሏ እንደሆነ እየተነገረ ይገኛል። የኢራን የባህር ኃይል አዛዦች IRGC ኔቪ የሚባሉት በባህረ ሰላጤው እንግዲህ በፐርሺያን ገልፍ የከርሰ ምድር ሚሳኤል ቤቶቻቸው በመጎብኘት ጠላት ባልተጠበቀው ቦታ የመምታት ዕጣ ፈንታ እንዳላቸው እየተናገሩ ይገኛሉ። በጣም በርካታ የዓለም አቀፍ ሚዲያዎች ከዚህ ጋር በተያያዘ በርካታ ነገሮችን እየዘገቡ ይገኛሉ። በመጨረሻ ሙዲሳርስ ቤተሰቦቼ ከሩሲያ ጋር የሚያገናኝ ችግር ተፈጥሯል። እንግዲህ በተለይም በሩሲያ በአሜሪካና በእስራኤል የተፈጸመውንና በኢራን የቡሼር የኒውክሌር ኃይል ማመንጫ አቅራቢያዎች ላይ ያረፈውን ሁለተኛውን የሚሳኤል ጥቃት በተመለከተ ክፉ ድርጊት ኢቪል አክሽን እንደሆነ ሩሲያ በከፍተኛ ማስጠንቀቂያ አውግዘዋለች። ይሄ ጥቃት የኒውክሌር አደጋን ሆን ብሎ የመቀስቀስ ሙከራ ነው ስትል ነው ሞስኮ የገለጸችው። በጣቢያው የሚሰሩ የሩሲያ ሰራተኞችን እየለቀቀች ነው፣ ለቃችሁ ውጡ ብላም ተናግራለች። ይሄ የሚያሳየው አካባቢ ወደ ኬኦስ ወደ ከፍተኛ ጦርነት ስጋት እየገባ መሆኑን ጭምር እንደሆነ እየተነገረ ይገኛል። ጥቃቱ በኢራን ብቸኛ የኒውክሌር ኃይል ማመንጫ በሆነው በቡሼር ተቋም አቅራቢያ የተፈጸመ ሁለተኛው የጥቃት ሙከራ ነው። የሩሲያ ወቀሳ እዚህ ላይ እንግዲህ በሩሲያ በውጭ ጉዳይ ሚኒስትሯ ጥቃቱን ክፉ ድርጊት ወይም ኤቪል አክሽን ስትል በጽኑ አውግዘዋለች። ይህም እንግዲህ ሩሲያን ወደ ጦርነቱ ስቦ እንዳያስገባት ወይም ደግሞ አሁን ያለውን ነገር እገዛዋን በጠቅላላ አጠነካክራ መቀጠል የምትችልበትን ነገር ኃይል ይሰጣታል ተብሎ እየተነገረ ይገኛል። እንደ አውሮፓውያን ዘመን አቆጣጠር ሚያዝያ 4 2026 በተፈጸመ የዚህ ጥቃት የደህንነት ሰራተኛ መሞቱ ነው የተዘገበ ያለው። ሰራተኞችም ኢቫኩዌት እያደረጉ ለቀው እየወጡ ነው። የሩሲያ የኒውክሌር ኮርፖሬሽን ሮስታም ሰራተኞቹ ከጣቢያው ማውጣት መጀመሩን ጭምር አስታውቋል። ሩሲያ ጥቃቱ በቀጠናው የኒውክሌር አደጋ ሊያስከትል እንደሚችል ነው ያስጠነቀቀች ያለችው። ይሄም በጣም ከፍተኛ ትኩረት የሚሰጥበት ነው። የኒውክሌር አደጋ ስጋት አለ ብላለች ሩሲያ። በጣቢያው ሁኔታን በተመለከተ የኢራን ባለስልጣናት የኒውክሌር ሪአክተሩ ምንም አይነት ጉዳት እንዳልደረሰበት ገልጸዋል። የዓለም አቀፉ የአቶሚክ ኢነርጂ ዓለም አቀፉ ኤጀንሲ እስካሁን የጨረር መጠን መጨመር አለመኖሩን ጭምር አስታውቋል። ጥቃቱ በአሜሪካና በእስራኤል ኃይሎች የተፈጸመ የተንኮል አዘል ድርጊት ነው ስትል ሞስኮ ከሳለች። ሩሲያ ጥቃቱን የዓለም አቀፍ ሕግን የሚጥስና ቀይ መስመርን የሚያልፍ ድርጊት በማለት ገልጸዋለች። ከዚህ ጋር ተያይዞ እንግዲህ የቡሼር ጣቢያ ታሪክን በተመለከተ ቡሼር የኒውክሌር ኃይል ማመንጫ በሩሲያ እገዛ የተገነባና የሩሲያ ስፔሻሊስቶች የሚሰሩበት ጣቢያ ነው። ውድ ቤተሰቦቼ አህራም ኦንላይን በዚህ ዙሪያ ላይ ይዞት የወጣው ዝንዝር ገብታችሁ ብታነቡት ብዙ ነገር ታገኙበታላችሁ። አሁን ባለበት ሁኔታ ላይ ይሄ ድርጊት ዓለም አቀፍ ውግዘት ይዞ ሊመጣ እንደሚገባው ሩሲያ እየኮነነች ትገኛለች። ይሄ ካልሆነ ግን እንግዲህ ሩሲያ ከዚህ በኋላ በቀይ መስመሯ ላይ እንደመጡባት አድርጋ የምትናገረውን ነገር በከፍተኛ ሁኔታ ታጎለዋለች። ያ ከሆነ በኢራን ላይ የምታደርጋቸውን ጣልቃ ገብነት ወይም ኢራንን የምታግዝበትን መንገድ መብቴ ነው ብላ ሩሲያ ልትገባበት የምትችለውን በር ሊከፍት ይችላል። ያን በማድረጓ ደግሞ በአካባቢው ላይ ያለ በዩክሬን ሩሲያ የምታደርገውን ጦርነት ከፍተኛ አሸናፊነት እንድትይዝ ሊያረጋት ይችላል። ምክንያቱም ትኩረቱን ከዛ አቅጣጫ ላይ ጦርነቱ ወደዚህ አቅጣጫ እንዲመጣ የማድረግ ስራ እየተሰራ እንዳለ በትክክል እንረዳለን። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ እነዚህ ሁሉ መረጃዎች በእርግጠኝነት ጠቅመዋቸዋል። ስላቀረብኩላችሁ ደስ ብሎኛል። ከምንም በላይ ደግሞ እናንተ ስለተካፈላችሁኝ እግዚአብሔር ያክብርልኝ ማለት እወዳለሁ። ይህን ፕሮግራም ላይክ አድርጉት፣ ሼር አድርጉ፣ ለብዙ ሰዎች አካፍሉ። ቻናሉ ሰብስክራይብ ማድረግ እንዳትረሱ መጠቆም እወዳለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። በ7000 ካሬ ላይ ያረፈ ቅንጡ ሞል በደራችው ሜክሲኮ አቅራቢያ በምትገኘው ቡልጋሪያ መብራቱ ጋር 4ኛና 5ኛ ፎቅ
900 ሺህ ብር ቅድመ ክፍያ ሶስተኛ ፎቅ፣ በ1.3 ሚሊዮን ብር ቅድመ ክፍያ ሁለተኛ ፎቅ፣ በ2 ሚሊዮን ብር ቅድመ ክፍያ አንደኛ ፎቅ፣ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ እንዲሁም ግራውንድ ፍሎር ላይ በ24 ወራት ውስጥ የሚረከቡ የንግድ ሱቆችን እነሆ ለእናንተ። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት